ስታወሩ ነበረ? በስልክ ነው አንተ ጋር ይቀመጥልኝ ያልሽው? በጭራሽ እኔ ያኔ በስልክ ማወራው ብሩን ስልክ ደረሰህ አልደረሰህም ብዬ የላኩበትን ሪሲት ስልክለት እንጂ ከዛው ነው ይቀመጥልኝ አንተ ጋር ያልሽው በስልክ ነው? በስልክ ስታወሩ? አዎ ያኔ ሪከርድ ነው የምናወራው በWhatsApp ማለት ነው። እኮ እሱም ሪከርድ ማስረጃ ስላለው ነው ይቀመጥልኝ አንተ ጋር እንዳልሽው ሪከርድ ማስረጃ አለው። አኪድ ይኖረዋል። ምክንያቱም ሁሉን ነገር ያኔ በሪከርድ ነበር የምናወራው በWhatsApp። ግን እኔ ልጁን ምንም አላውቀውም፣ እሱ ማያቀኝ እኔም አላውቀው ማለት ነው። እና መሲን አመሰግናለሁኝ እስካሁንም ድረስ ያኔ እኔን አታቀኝም በጭራሽ፣ ግን ከሱ ጋራ ስትጋፈጥ ነበር ማለት ነው። ስለዚህ ያኔ አመሰግናታለሁ። እና አሁን እኔ የሰው ደም አለብኝ፣ እናቴም ታማ ማለት ነው ለሕክምና ያስፈልገኛል ብዬ እየጠየኩኝ ነበረ። ስንት ጊዜ ሆነው ብሩ እሱ ጋር? ስንት ነው ማሬ? አይዞሽ አታልቅሽ። ስንት ነው? 18,700 ብር ነው። እሺ ስንት ጊዜ ሆነው ቁቡ ከደረሰሽ? የጀመርነው 2024 12ኛው ወር ላይ ነው የሚያልቀው። 2025 10ኛው ወር ላይ ነበር። 2025 10ኛው ወር፣ አሁን 2026 5ኛው ወር ነን። 7 ወሩ ነው። አዎ 7 ወሩ ማለት ነው። እና እኔ አሁን ለእናቴ ለራሱ መላኪያን ያስፈልገኛል። እስከዛሬ የሰው ዕዳ ነበርብኝ እየከፈልኩ ነው። አሁንም አለብኝ ለሕክምና ለእናቴም ያስፈልጋታል ማለት ነው። ስለዚህ መሲ ይቅርታ ጠይቂያትና ጉዳዩን ትቀጥልልሻለች። እንደያዘ ረሃቡ ችግር የለውም። እኔ ማርያምን አናዳኝ ነው እና ልጁን ደግሞ በጣም ይዘነው መኪና ገዝቼበታለሁ። መኪናም እንደምገዛበት ነግሬያታለሁ። በእጣ ነበር ሲል በጣም እንትን ብሎ በጣም ነው የሚሳደበው። ሀቡ ልጁ ታውቂያለሽ፣ የሆነ ኬዝ ይዘሽ እንደዚህ ብር አምጡ ስትያቸው ምን አይነት መልስ ምናምን እንደሚሰጡሽ ምናምን ታውቂያለሽ። ከዛ እሺ ብዬ በቃ እሱን እንትን ብለን ሱቅሽ እንደውም ብር ካሽ አምጣ ካሹን 18,000 ድርሃም ነው መስጠት አለብህ ስንለው አሁን እጄ ላይ 7,000 ድርሃም አለ ሲል ኖ 7,000 ድርሃሙን ሳይሆን ሙሉ ብሯን ነው ማምጣት ያለብህ አል ነው። ከዛ ቀጠሮ ይዘን እያለ በመሃል 4 ቤት ነው 5 ቤት ገብታ እንትን ስትል ነው አናዳኝ እንትን ያልኩትኝና ሀቡ ችግር የለውም እሺ በቃ እንትን እልላታለሁ። እሺ መስዬ እኔ እናት ተባረኪ፣ ፈጣሪ ፈጣሪ ያክብርሽ እናቴ። ኧረ ችግር የለም ሀቡዬ። ያው በቃ ይቅርታሽን ተቀብላለች።